እና ተከታዮቻቸው ለመጀመሪያው ማስረጃ ልስጣችሁ። አሸዱ ናሲ በላአን አልአንቢያ ثم الامثل فالامثل አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከማንም በላይ መከራ የበዛባቸው የተፈተኑ ነብያቶች ናቸው። ከዚያ እነርሱን የሚመስሏቸው አሉ። ከሁሉም በላይ ደግሞ እርሳቸው እንደሆኑ እዚህ ምድር ላይ ከማንም በላይ የተፈተኑት እርሳቸው እንደሆኑ ሲናገሩ إذا أصبتم بمصيبة فتذكروا بمصيبتي فإن الذي أصابني لم يصيبه أحد من الناس አሉ። የሆነ መከራ እና ስቃይ ቢደርስባችሁ በእኔ ላይ ያለፈብኝን መከራና ስቃይ አስታውሳችሁ በእኔ ተጽናኑ አሉ። በእኔ ያለፈ መከራ በማንም ሰው ላይ አልፎ አያውቅምና ብለው ተናገሩ። ነቢዩ ሰለላሁ ዐለይሂ ወሰለም መከራ የጀመረባቸው መቼ እንደሆነ ታውቃላችሁ? ነቢይ ከሆኑ በኋላ አይደለም። ገና ከመወለዳቸው በፊት ነው አባታቸውን ያጡት። አባትን እንደማጣት ከባድ መከራ የለም። እዚህ ኢዮብም ተፈትኗል። አዩብ ዐለይሂ ሰላም ግን በጣም የጸጋ ባለቤት ነበር። ቀድሞ መጀመሪያ በጣም ኃይለኛ ጸጋ ነበር። ከፍየል፣ ከበግ፣ ከእንስሳት፣ ከሀብት በደንብ የተሰጠው አካል ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ገና ሳይወለዱ በፊት አባታቸውን አጥተዋል። ወደዚህ ዓለም ሲመጡ ጊዜ ያለ አባት ነው። አባታቸውን ማየት አልቻሉም። ገና እንደተረገዙ እያለ ነው አባታቸው ወደ ሻም ወደ ሶሪያ ለንግድ ሄደ። ከዚያ ዕቃ ገዝቶ ከዚያ ሲመጣ ጊዜ መንገድ ላይ ታመመ። ትንሽ ቆይቶ እዛው መዲና ላይ ነበር ሀገሩ። እዚያው አረፈ፣ ሞተ። ሀገሩ ስላቸው ጊዜ ከእናቱ እንትን በኩል ማለት ነው። አባታቸው የነብዩ ሰለላሁ ዐለይሂ ወሰለም አያት እዛው የመካ ሰው ናቸው። የእናታቸው ዘመዶች ግን መዲና ስለነበሩ እዛ አርፎ አባታቸው እዛው ሞተ። እዛው መዲና ተቀበረ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ተወለዱ። ጌታቸው ከተወለዱ በኋላ ነብዩ ሰለላሁ ዐለይሂ ወሰለም በመካ ሰዎች ባህል በዚያን ጊዜ ምን ነበር? አንዲት እናት ከወለደች በኋላ ልጇን ለአጥቢ ትሰጣለች። ተከፍሏቸው እነዛ አጥቢ እናቶች ያጠባሉ ለ2 ዓመት ያክል። ጌታቸው አሁን እናታቸው አሚና ልጃቸውን ነብዩ ሰለላሁ ዐለይሂ ወሰለምን የሚያጠባላት ፍለጋ ገበያ ላይ ትሄዳለች። የዛኔ ልክ ምን ያደርጋሉ መሰላችሁ? ከወለዱ ገበያ ላይ ያለ እዚያ ላይ ይቀመጣሉ። አጥቢዎች መጥተው የሚያጠቡት ሕፃን ልጅ ወልደው ጡት ያላቸው እናቶች ናቸው። እነሱ ይመጡና በዚያ ገበያ ላይ ልጅን እንትን ብለው ይሄዳሉ። ለአጥቢነት ተቀጥረው ገንዘብ ተከፍሏቸው ማለት ነው። ይወስዳሉ፣ ያጠባሉ። ታዲያ ተከፍሏቸው ነው የሚያጠቡት፣ በነፃ አይደለም። ሁላቸውም እናቶች የዛኔ የወለዱ ሴቶች ይዘው ገበያ ላይ የተቀመጡ ጊዜ ገንዘብ አላቸው፣ ብር አላቸው። እናትም አባትም አብረው ነው ሄደው የሚቀመጡት የሚያጠባላቸው ልጅ ፍለጋ ማለት ነው፣ ባለ ልጆች። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ እናታቸው ነች። እናታቸው ደግሞ ድሃ ነበረች፣ አሚና። አባታቸው የለም አብረው፣ ስለዚህ ተፈላጊ አይደሉም። እነዚህ አጥቢዎቹ አባትን ያያሉ መጀመሪያ። ከዚያ በኋላ ክፍያም ተስማምተው ምናምን ነው የሚወስዱት። እናታችን አሚና ደግሞ ምንም የላትም። እንደ ማንኛውም ሰው ይዛ ሄዳ ልጇን ተቀመጠች። እዚያ መጡና ሰዎች ያያሉ። አባቱ የት ነው ብለው መጀመሪያ የሚጠይቁት አባቱ ሙቷል ትላለች። እሺ ትከፍይ እንዳለሽ ያን ያክል ክፍያ የምትከፍለው የላትም። አብረዋት ይዘው የመጡ እናቶች ሁሉ ልጆቻቸው ተወሰደላቸው። አጥቢ አገኙ፣ እርሷ ብቻ ስትቀር። ሐሊማ አስሳዕዲያ የምትባለዋ ሴት ይቺ ሴት መጀመሪያ ታጠይቃት አልፋት ነበረ። ከዚያ በኋላ ባሏ ጋር ነች። ለምን ያንን ሕፃን ልጅ የአሚና ልጅ ለምን አንወስድላትም? ምናልባት አላህ በእርሱ በኩል በረከትን ሊያመጣልን ይችላል ብላ ተናገረችና እንዳው ሳየው ደስ ብሎኛል ልውሰደው አለች። ባልየው ተስማማ። የሐሊመቱ ሳዕዲያ ባል የት ናቸው እነሱ? ወደ ጣይፍ አካባቢ ናቸው፣ ከመካ ትንሽ ራቅ። ከዚያ በኋላ ተስማሙ፣ ወሰዱት። ሐሊመቱ ሳዕዲያ ትናገራለች። ታዲያ ከዛ በኋላ ሙሐመድን ወስጄ እያጠባሁ ባለሁበት ጊዜ ጡቴ አንድ ቀን ደርቆ አያውቅም አለች። ባልበላም ራሱ ጡቴ ሁሌ እንዳጋተ ነበር። ከእርሱ አልፎ ለልጄ በደንብ አድርጌ አጠጣ ነበር ወተትን አለች። ጌቶቻል እንዲሁም ደግሞ የእነርሱ ፍየል፣ በጎች ምናምን አሉ አይደለም? እነርሱ ደግሞ በዚያው በአቅራቢያችን እንዳለ ለምለም ሆነ ከዚያ በኋላ አለች። እነዚያ ፍየሎቻችንም ጋት የሞላ ነበር ሁልጊዜ አለች። አላህ ሱብሓነሁ ወተዓላ በቃ ባረከላቸው። እርሳቸው የሄዱበት ቦታ የተባረከ አደረገው።
ይህን በቁርአን ላይ ይናገራል። አለም የጅድከ የቲመን ፈአዋ፣ የቲም ሁነህ ያለ ወላጅ ሁነህ አግኝቼህ እኔ አላስጠጋሁምህም እያለ ይናገራል። ያ ማለት በጸጋው በበረከቱ ተንከባከባቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ ሐሊመቱ ሰዕዲያ ወስዱ። ከዚያ ሐሊመቱ ሰዕዲያ 2 ዓመት ጨረሰች አጥብታ። 3ኛ ዓመት ጨምሪልኝ ብላ አሚናን ጠየቀቻት፣ ይዛ ሄዳ ማለት ነው። እባክሽ ልጅን ሙሐመድን ምንም ክፍያ አልፈልግም፣ በዚህ ልጅ ምክንያት በጣም በርካታ በረከት ቤቴ ውስጥ አግኝቻለሁና እባክሽን ጨምሪልኝ 3ኛ ዓመት ላሳድገው ነው በቃ አለች። እሺ አለች። እሺ ብላ 3ኛ ዓመት ይዛ ሄደች። በ3ኛ ዓመታቸው ይዛቸው እንደሄደች ግን የሆነ ነገር ተከሰተ። እርሱም ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም መቆም የጀመሩበት ጊዜ ነው። ጓደኞቻቸው ጋር መጫወት የጀመሩበት ጊዜ ነው። ይወታቸዋል። እየተጫወቱ እያለ መልአኩ ጅብሪል ዐለይሂ ሰላም መጣ። ከሰማይ የወርቅ ጥስት ይዟል። በሱም ላይ የዘምዘም ውሃ አድርጎበታል። ነብዩ ሰለላሁ ዐለይሂ ወሰለም አስተኛቸውና ልባቸውን ቀደዳቸው። ቀልባቸውን አወጣና የረጋች ጥቁር ደምን ከዚያ መንጨቅ አድርጎ አውጥቶ هذا حظ الشيطان منك يا محمد ብሎ ተናገረና ጣለው። ሙሐመድ ሆይ ይህ ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ነበር አላቸው። አያችሁ፣ ይህ በአንተ ላይ ሊኖረው የሚችለው ድርሻ ነበር። የሰይጣን ድርሻ ምንድነው? በሰዎች ላይ ኃጢአትና ክህደትን ማሰራት። ስለዚህ ገና ከህፃንነታቸው ጀምሮ ሰይጣን በእርሳቸው ላይ ድርሻው ተነስቶበታል። ኃጢአትን አላደረጉም ማለት ነው። ከልጅነታቸው ጀምሮ ሰይጣን በሰው ልጆች ላይ የሚኖረው ድርሻ ያ ማለት ጉትጉቶ ወደ ክህደትና ወደ ኃጢአት መጣል የሚባለው በእርሳቸው ላይ እንዳይሰራ አደረገ አምላክ አላህ። በማን እንክብካቤ? በመልአኩ ጅብሪል ዐለይሂ ሰላም እንክብካቤ። ከዚያ በኋላ ያንን እንዲህ ህፃናቶች ጋር እየተጫወቱ ነው። አስተኝተውት እያለ መልአኩ ጅብሪል አስተኝቷቸው ሲቀዳቸው ምናምን ህፃኖቹ ተመልክተዋል። ህፃኖቹ ልጆች ተመልክተዋል አብረው ጓደኞቻቸው። ወደ አጥቢዋ ወደ ሐሊመቱ ሰዕዲያ ጋር ልጇ ሄደና የነብዩ ሰለላሁ ዐለይሂ ወሰለም እኩያ ነው፣ ጓደኛ ነው። እናቴ አላት ሙሐመድን የሆነ ሰው መጥቶ ጣለው፣ ከዚያም በኋላ ልቡን ሲቀደው አየሁኝ ምናምን ብሎ ተናገረ። ከዚያ በኋላ ቀጥታ ሐሊመቱ ሰዕዲያ ደንግጣ መጣችና ነብዩ ሰለላሁ ዐለይሂ ወሰለምን ያዝ አደረገቻቸው። መልአኩ ጅብሪል በሰው ተገልጦ ነው የመጣው ያለች። ለዚያ ነው ሙሐመድን አንድ ሰው አስተኝቶ ልቡን ሲቀዳው ተመለከትኩኛል። ቀጥታ ስታያቸው ጊዜ ነብዩ ሰለላሁ ዐለይሂ ወሰለምን ምልክቱ ብቻ ነው ያለው። መልአኩ ጅብሪል በቃ እንትን ብሏቸው አውጥቶ ቀዶ ከዚያ በኋላ ከድኖታል። ወላማው ይላል ሐዲሱ ላይ ከድና አደረገው ልባቸው፣ ግን ምልክቱ እንዲቀር አድርጓል። ከዚያ ሐሊመቱ ሰዕዲያ በጣም ደነገጠች። በዚህ ጊዜ ቶሎ ብዬ ይሄ ልጅ ላድርስ የሆነ ነገር እንዳይሆንብኝ አለች። ቀጥታ ወሰደችና ወደ መካ እናታቸው ጋር አሚና ጋር ወሰደቻቸውና ልጅሽን ያውና ተቀበይኝ፣ ልጅሽ የሆነ ነገር እንዳይሆንብኝ ፈርቻለሁ አለች። አብሽሪ አትፍሪ አለቻት። ልጄ ምንም አይሆንም፣ በጸነስኩት ጊዜም ከሆዴ ዓለምን ያፈነጠቀ ብርሃን ሲወጣ ተመልክቻለሁና እርሱ ገና ወደፊት ታላቅ ነገር ይኖረዋል ብላ ተናገረቻት። እናታቸው አሚና በጸነሰች ጊዜ ከማህፀኗ ብርሃን ሲወጣ ተመልክታለች። ያም ብርሃን ዓለምን ሲያፈነጥቅና ሲያበራ የሻምን የሶሪያን ልክ እንዲሆን እንደ ጠቅላላ በጣም በርካታ የሀገራት ቤተ መንግስቶችን ምናምን እንደዚህ እንደሚወርሷቸው እና እንደዚያ በኢስላም ብርሃን እንደሚያጥለቀልቋቸው የሚያሳይ የሆነ መልእክት ነው። እና ልጄ ምንም አይሆንም በደንብ ነው የምትማመነው በእርሱ ብላ ተናገረች። ከዚያ በኋላ በመካ ህግ አሁንም በመካ ልማድ ምን አለ መሰላችሁ? ልጅ ከተወለደ በኋላ ለአጥቢ ይሰጣል እስከ 2 ዓመት። ከዚያ በኋላ ደግሞ ሞግዚቶች አሉ፣ አሳዳጊዎች ለሁለተኛ ጊዜ። ከዚያ በኋላ ወደ እናታቸው ይመለሳሉ። እንዲህ አይነት ህግ የተለመደ ነበርና አሁን አሳዳጊ ፍለጋ ፈለጉ። ደግሞ አሳዳጊያቸውስ ማን ሆነች? ኡሙ አይመን ወይንም በረካ ተብላ ትጠራለች። የአይመን እናት ትባላለች። እቺ ሀበሻዊት ነች፣ ኢትዮጵያዊት ነች።
ኢትዮጵያዊት ነች። ኡሙ አይመን በረካ የነቢያችን ሰለላሁ ዐለይሂ ወሰለም አሳዳጊ ሆነች። ነቢያችን ሰለላሁ ዐለይሂ ወሰለም በጣም ተንከባክባ አሳደገቻቸው። ገብቷቸዋል። ልክ ከፍ ባሉ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከነበሩበት እድሜ ከፍ ሲሉ አሚና እናታቸው፣ ኡሙ አይመን እንዲሁም ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ሆነው ሶስት ሆነው ወዴት ይሄዳሉ? ወደ መዲና ወሰደቻቸው። ማን? አሚና። ለምንድን ነው የወሰደቻቸው? የአባታቸውን መቃብርና ቤተሰቦቻቸውን ልታስተዋውቃቸውና ልታሳያቸው ለነብዩ ሰለላሁ ዐለይሂ ወሰለም። ብቸኛ ልጃቸው ነው ነብዩ ሰለላሁ ዐለይሂ ወሰለም። ወንድምም እህትም የላቸውም፣ ብቸኛ ናቸው። ለእናታቸውም ለአባታቸው የጥቢ ወንድሞች ብቻ ነው ያሏቸው እንጂ የስጋ ወንድም እና እህት የላቸው። እርሳቸውን ወልደው ነው በቃ አባታቸው የሞተው፣ ሚስት እናታቸውን ከዚያ በኋላ አላገባቸው። ከዚያ በኋላ መዲና ወሰደቻቸው። መዲና አስቡት የጀማዓ ከመካ እስከ መዲና ከ400 ምናምን ኪሎ ሜትር በላይ ነው። በዚያ በፀሐይ በእግራቸው ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም ከሄዱ በኋላ መዲና ያውና ይህ የአባትህ ቀብር ነው ሙሐመድ ብላ አሳየቻቸው። እነዚህ ደግሞ የአባትህ ቤተሰቦች ናቸው ብላ እያንዳንዱ አስተዋወቀቻቸው። አስታውቃ ስትጨርስ ተመለሰች። እየተመለሱ እያለ ወደ 150 ኪሎ ሜትር አካባቢ እንደደረሱ መሀል መንገድ ላይ የነቢያችን ሰለላሁ ዐለይሂ ወሰለም እናት አሚና በጣም ታመመች፣ ተቀመጠች፣ መሄድ አልቻለች። ነቢዩ ሰለላሁ ዐለይሂ ወሰለምን ለመጨረሻ ጊዜ ስጪኝ ብላት ኡሙ አይመንን እቅፍ አደረገቻቸውና አደራ ልጄን ብላት እንዲህ እንዳቀፈቻቸው ነቢዩ ሰለላሁ ዐለይሂ ወሰለምን አሚና እናታቸውም እዛ ሞተች። ነቢዩ ሰለላሁ ዐለይሂ ወሰለም ያ ኡም እያሉ ያለቅሳሉ። ከዛ ይቺ ኢትዮጵያዊት ሴት ሀበሻዊት ሴት በረካ ወይም ኡሙ አይመን ሙሐመድ እነ ኡሙከ ቀድ ማተት፣ እናትህ ሞተች፣ በቃ እና ተነስና እንቅበራት ብላ አነሳቻቸው። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ገና ልጅ ናቸው። ባላቸው ጉልበት እርሳቸውም በረካም ሆነው ቆፍረው ቀበሯቸው። ነቢዩ ሰለላሁ ዐለይሂ ወሰለም ገና ሕፃን ሳይወለዱ በፊት አባታቸውን አላዩ፣ ሞቶባቸው ነው የተወለዱት። ገና ሕፃን ሆነው ከአጥቢዋ ዘንድ ከሐሊመቱ ሰዕዲያ ጋር ለ3 ዓመት ከምናምን ቆዩ። ከዚያ በኋላ ሞግዚታቸው ጋር ኡሙ አይመን ጋር ቆይተው ልክ ከስንት ጊዜ በኋላ ከተገናኙ በኋላ መዲና ሄደው አሁን መንገድ ላይ እርሳቸውን አጡ። ምን ያክል መከራ እንዳሳለፉ እንድታውቁ ዘንድ ነው። ከልጅነታቸው ጀምሮ ይህን ሁሉ መከራ ብላክ አላህ ሱብሓነሁ ወተዓላ በእርሳቸው ላይ ያሳልፈው ትውልድ ከእርሳቸው እንዲማር ነው፣ አይቶ ታጋሽ እንዲሆን ዘንድ ነው። ዝም ብሎ በከንቱ አይደለም። ከዚያ በኋላ እናታቸውን ቀበሩና ሄዱ። ከዚያ ማን ተቀበላቸው? ነብዩ ሰለላሁ ዐለይሂ ወሰለምን አያታቸው አብዱል ሙጠሊብ ተቀበለ። አብዱል ሙጠሊብ ማሳደግ ጀመረ። አሁንም እርሱን አጡት፣ ሞተባቸው። ከዚያ አጎታቸው አቡ ጣሊብ ተቀበላቸው። አሁንም እርሱ እንደ ብዙ ሳይቆይ ሞተባቸው። ነቢይ ተደርገው ከተላኩ በኋላ ምናምን ሞተሱ። በጣም በርካታ መስዋዕትን አሳልፈዋል። በጣም በርካታ እንትኖችን አሳልፈዋል፣ መከራዎችን አሳልፈዋል። ነብዩ ሰለላሁ ዐለይሂ ወሰለም በአቡ ጣሊብ ቤት እያሉ እርሱ እያሳደጋቸው እያለ ፍየል ይጠብቁ ነበር። ፍየል ጥበቃ ስራ ጀመሩ። ማንኛውም ነብይ ፍየል ጠብቋል። ማሚን ነብይን ኢላ ወቀድ ረዐል ገነም አሉ ሲያስተምሩ ጊዜ ሐዲስ ላይ ማንም ነብይ የለም ፍየል የጠበቀ ቢሆን እንጂ። ወአንተ ያ ረሱላህ አሏቸው፣ አንተም ብትሆን ጠብቃል ሲሏቸው፣ ነዓም ኩንቱ አርዓሃ ሊአህሊ መካ ቢቀራሪጣ፣ አሁ ለመካ ሰዎች በተወሰኑ ገንዘቦች እየተከፈለኝ ይጠብቅ ነበር አሉ። ያን ለምን እንደገቡ ታውቃላችሁ? እዚህ ስራ አጎታቸው ጋር አብረው እየኖሩ ነበር። ገና የ13 ዓመት የ14 ዓመት ልጅ ናቸው። በዚህን ጊዜ ፍየል ጠብቀው አጎታቸውን በህይወት እንትን ሊያግዙት ነው። ከዚያ የሚሰሩትን ገንዘብ ለአጎታቸው አምጥተው ይሰጣሉ። በቃ አደጉ አይደለ? ራሳቸው ሄደው አጎታቸውን የማገዝ ስራ እየሰሩ ነው። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ልክ በ13 ዓመታቸው አካባቢ በ14 ዓመታቸው አጎታቸው አቡ ጣሊብ ንግድ ላሳያቸው ብሎ ወደ ሶሪያ ወደ ሻም እርሳቸውን መውሰድ ጀመረ። ያቻል የዛኔ የቁረይሽ ሰዎች እቃ ይዘው ይሄዳሉ። ከዚህ ከቁረይሽ ሄደው ሶሪያ ሻም የንግድ ሀገር ነች። የዛኔ ሮማውያኖች ናቸው ያሉባት። በጣም ታላላቅ የክርስቲያን ሊቃውንቶች የሚገኙባት ቦታ ነበረች ሶሪያ የዛኔ። ስለዚህ ይዟቸው ሄዳ ከበርካታ ቁረይሻውያን ነጋዴዎች ጋር በግመላቸው እቃ ጭነው ይሄዳሉ፣ ሽጠው ይመለሳሉ። አጎታቸው አባታቸውም እንደዚህ ነበር የሚሰራው። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ወሰዳቸው።
በወሰዳቸው ጊዜ ልክ ሱሪያ ወይንም ሻም ከመድረሳቸው ሊደርሱ አካባቢ ከአንዲት ገዳም ስር አንድ ጊዮርጊስ የተባለ ሰው ነበር፣ ወይንም ቡሐይራ ተብሎ ይጠራል። ይህ በዘመኑ ከነበሩት ታላቅ የክርስቲያን ሊቃውንቶች መካከል ታላቁ ሊቃቸው ነበር። ይህ ሰው በገዳሙ ውስጥ አለ። ከሩቅ አሻግሮ ሲያይ ጊዜ ወጣ ብሎ ሰዎች ሲመጡ ከቁረይሽ በእርሱ መንገድ ስር ነው የሚያልፉት። መንገድ ላይ ነው ቤቱ። ሲያይ ደመና አጠላላቸው። እነዚህን ቁረይሻውያን ሲመጡ ይመለከታል። አብራቸው ደመናዋ ትሄዳለች። ፀሐይ በፍጹም እንዳይነካቸው ተደርጎ አላህ ይህን ለምንድን ያደረገው? በመካከላቸው ነብዩ ሰለላሁ ዐለይሂ ወሰለም ስላሉ ነው። ያን ተመለከተ። ዛፎችም ወደ እርሱ ሲያጎነብሱና ሲሰግዱ ይመለከትም ነበረ፣ ወደ እርሳቸው ወደ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ይሄን ባየ ጊዜ በቃ አሰበ። ከዚያ እንደሚነሳ ከቁረይሽ እንደሚነሳ የመጨረሻው ዘመን ነብይ ያውቁ ነበር፣ በደንብ አድርገው ያውቃሉ። ቁረይሻውያኖችን ባየ ቁጥር ይሄ ሰው እየወጣ ይሄን ምልክት ይመለከት ይጠብቅ ነበር። በዚያን ጊዜ ታዲያ ቶሎ ብሎ ከእርሱ ስር ያሉ ሰራተኞችን ወይንም አገልጋዮችን ተከታዮችን ግብዣ አዘጋጁልኝ ቶሎ ብላቸው አላቸው ለእነዚህ ሰዎች። ወዲያው እነዚህ ሰዎች እያዘጋጁ ባሉበት ሁኔታ እናንተ የቁረይሽ ሰዎች ሆይ ብሎ ጠራቸው። ወጣ ብሎ ልክ እርሱ ጋር ሲደርሱ ዛሬ ከእኔ ቤት ግብዣ አላችሁ፣ ማናቸውም ሰው አንድም ሰው እንዳይቀር አላቸው። ከዚያ በኋላ አሻሩ። ግን እስከ ዛሬ እኮ በዚህ ስናልፍ ነበር፣ አንድም ቀን ጋብዘህን አታውቅም ነበር ቡሐይራ፣ እንዴት ዛሬ ምን አስበህ ነው አሉት። ያን ሚስጥር ማውጣት አልፈለገም እና በመካከላቸውን ያለውን ነገር እና መጋበዝ አልችልም ማለት ነው አላቸው። አይ እሱማ ትችላለህ አሉት። እሺ እንግዲህ አሁንስ አንዳቸውም እንዳትቀሩ ወደ ቤት ነው አላቸው። እሺ ብለው ሁላቸውም መጡ። ነቢዩ ሰለላሁ ዐለይሂ ወሰለም ብቻ ህፃን ስለሆኑ እርሳቸው አንተ እቃችንን ጠብቅ እዚህ ብሎ አስቀምጧቸው። ዋናው ማን እንደተፈለገ አላወቁም እነርሱ ግን። ከዚያ በኋላ ቤቱ ውስጥ ለግብዣ ገቡ። አንዳቸውም አልቀራቸውም አላቸው። አዎ ማንም አልቀረም፣ ሁላችንም መተናል አሉት። አንድ ህፃን ልጅ ሲቀር ብለው ነገሩት። ማን ነው እርሱ ልየው ብሎ ወጣ ብሎ ሲያይ ዳመናዋ እዛው ቀርታለች ከእርሳቸው ጋር። ወዲያው ጥሩልኝ ይሄ ልጅ ብሎ አስጠራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ወደ እርሱ መጡ። ሲመጡ ዳመናዋ አብራ ትመጣለች። ቀጥታም እንዳደረገ ታውቃላችሁ? እዚህ ጫንቃቸው ላይ ነው ያየው። ፈከሸፈ ዐን ዓቲቂሂ ትከሻውን ከፈት ያደረገና ተመለከተ። ለምን ይሄን ላይ የጫንቃው ላይ አለቅነት በጫንቃው ላይ ይደረጋል። ከአምላክ የሚሰጥ አለቅነት የነብይነት ማዕረግ በጫንቃው ላይ የሚደረግለት ነብይ የመጨረሻው ዘመን ነብይ እንደሆነ ያውቃሉ። ቀጥታ ሲከፍት ጊዜ እዚህ ጋር ኻተሙን ነብይን የሚለውን ማህተም አየው። እርሱ ይሄንን መጽሐፉን የሚያነቡ ሰዎች ካልሆኑ በስተቀር አያውቁትም ሚስጥሩ። የነብያት ሁሉ መደምደሚያ የሚል ማህተም በተፈጥሮ ሰውነታቸው ላይ አላህ እንደሚያደርግ በቀደሙት ነብያት አንደበት ተናግሮላቸው ነበር። አለቅነቱን በጫንቃው ላይ ይደረጋል። ለዘመኑ ፍጻሜ የለውም ተብሏል። ያ ማለት እስከ ዘመኑ ፍጻሜ ድረስ የነብይነት ማዕረጉ ነው። ለመንግስቱም ስፋት የለውም ተብሏል። ያ ማለት በሆነ ጎሳና ህዝብ ላይ የተገደበ ሳይሆን ዓለምን የሚያስተዳድር ነብይ ነው። ስለዚህ የነብያት መደምደሚያ የሚለውን አየ። እዚህ ጋር በጣም ደነገጠ። ከዚያ ምን አለ? መን ሁወ ዋሊዱ ሀዘል ጉላም አለ። የዚህ የልጅ አባት ከመካከላችሁ ማን ነው አለ። አቡ ጣሊብ ወጣና እኔ ነኝ አለ። አንተ ለስተ ቢአቢህ አለ። ቡሐይራ ምን አለው? እኔ ነኝ ሲል ጊዜ አቡ ጣሊብ ላ በፍጹም አንተ አባቱ አትሆንም፣ ያለምንም ጥርጥር የዚህ ልጅ አባት ሳይወለድ በፊት ሞቶበታል። ደነገጠ አቡ ጣሊብ። አዎ ግን እኔ ነኝ የማሳድገው፣ እንዴት ግን እንደሞተ ልታውቅ ቻልክ? ሃዛ ነቢዩ ሃዚሂ አልኡማ፣ የዚህ የትውልድ የመጨረሻው ዘመን ነቢይ ይሄ ልጅ ነው አለው። ወደ እርሱ ጠጋ አድርጎ አቡ ጣሊብ አደራ አይሁዶች እንዳያዩብህ ይገሉብሃል። ቶሎ ብለህ አሁን የምትወደው ከሆነ ይሄ ልጅ ወደ መካ መልሰው ደብቀው ከአይሁዶችን ብሎ ተናገረው። አቡ ጣሊብ በጣም ይወዳቸዋል፣ በጣም ይሳሳላቸዋል። ንግዱን ትውት አደረገና ቀጥታ ወደ ቁረይሽ መልስ አደረጋቸው። ወደ ቁረይሽ መለሳቸው፣ ወደ ቤታቸው መለሳቸው። ከዚያ በኋላ በጣም ይጠብቃቸው ነበር። ለዚህም ነው ሰልማኑል ፋሪሲ የተባለው ክርስቲያን የነበረው ቀድሞ ነቢዩ ሰለላሁ ዐለይሂ ወሰለምን የነብይነት ማዕረግ ምን አለ በእርሱ ነብይ ላይ ብሎ ቀሳውስቶችን ሲጠይቃቸው ገና ሳያገኛቸው በፊት
ጫንቃው ላይ የነብያት መደምደሚያ የሚል ምልክት አለ፣ እርሱን ካላየህ በስተቀር እንዳትቀበል ያን ነብይ ብለው ነግረውታል። ቀጥታ መዲና በመጣ ጊዜ ጫንቃህን አሳየኝ አላቸው። የነብያት መደምደሚያ የሚለው ማህተም አለ። ነቢዩ ሰለላሁ ዐለይሂ ወሰለም ነብይ ተደርገው ከተላኩ በኋላ ወደ ሮሜ ሰዎች ደብዳቤ ጽፈው ልከውላቸው ነበር። ወደ ሮሜ ሰዎች የነቢዩ ሰለላሁ ዐለይሂ ወሰለም ደብዳቤ ሐዲስ ላይ እስካሁን ድረስ አለ። ሚን ሙሐመድን ረሱሊላህ ኢላ ዐዚሚ ሩም ይላል። ከአላህ መልእክተኛ ከሆነው ከነቢዩ ሙሐመድ ወደ ታላቋ ሮሜ ይሄ ደብዳቤ ይድረስ ብለው ልከዋል። በዚያ በላኩ ጊዜ ሄራክል ወይንም ሄራክሊዮስ የተባለው ንጉስ ነበር ይዛን። ይሄ ደብዳቤ ሲደርሰው ጊዜ ጥሪ ሲደርስለት ወደ ኢስላም ወደ ነብዩ ሰለላሁ ዐለይሂ ወሰለም ነብይነት እንዲያምን ይሄ ንጉስ ምን እንዳደረገ ታውቃላችሁ? ወታደሮቹን ቀጥታ ላከ። ሂዱና በጫንቃው ላይ የመጨረሻው ዘመን ነብይ የነብያት መደምደሚያ የሚለውን ማህተም እዩልኝ። በእርግጥ እርሱ እንደዚህ ተብሎ በቃ ተነግሮለታል። ይሄን ያውቁ ነበር። ገባችሁ? ሂደው አይተው አረጋግጠውለት መጡ። ምንድነው ያለው የሮሜው ንጉስ? ይሄ ራሱ هذا ነብዩ هذه الامه የዚህ ትውልድ ቃል የተገባው ነብይ ራሱ ይሄ ነብይ ነው ብሎ ተናገረ። وسيملك موضع هاتين القدمين አሁን ያለሁባትን የእግሮቼን ዙፋን የእግሮቼን ቦታ ይቆጣጠራታል ይገዛታል ይችላል ሀገር ብሎ ተናገረ። የዛኔ ሮማውያኖች በጣም ሰፊ ግዛት ነበራቸው። ሶሪያ በእነርሱ ቁጥጥር ስር ነበረች። ገብታችኋል? እንዳለውም ያው ነብዩ ሰለላሁ ዐለይሂ ወሰለም ከዚያ በኋላ ሶሪያ እንድል አድርገው ተቆጣጠሯት። وسيملك موضع هاتين القدمين ይሄ ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት እርሳቸውን በተስፋ ሲጠብቁ የነበሩ ክርስቲያኖች በዚህ መልኩ አረጋግጡ የእርሱን ነብይነት ይሉ ነበር። እና ይሄን ይመስላል ልጆች። ኢንሻአላህ እንመጣለን። ኢንሻአላህ መርሐባ ኢንሻአላህ ብቅ እንላለን። እሺ 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 يا سلام يا سلام. التقاؤه بالراهب بمنكس كمنكس وقار وينمك من قارن بمكانيته نبياتنا صلى الله عليه وسلم بحيرة الذي تفرس فيه ورأى معالم النبوة في وجهه وبين كتفه. فلما سأل أبو طالب ما هذا الغلام منك؟ قال ابني. قال ما ينبغي أن يكون أبوه حيا. قال فإنه ابن أخي مات أبوه وأمه حبلى به. قال صدقت ارجع به إلى بلدك واهذر عليه من يهود. عندي يترى من ناقنيو لالاچو እዚህ ጋር ተቆራርጦ መጥቷል። ሙሉውን እስከናገኘው ድረስ እንመልከት። አማርኛ በትክክል ከተረጎመው ከቡሐይራ ይላል። ከቡሐይራ መነኩሴ ጋር በቅርበት ተመለከተውና የትንቢት ምልክቶችን በፊቱና በትከሻው መካከል አየ ይላል። ይሄ መነኩሴ በነብዩ ሰለላሁ ዐለይሂ ወሰለም ጋር ገና ሕፃን ሳሉ አግኝቷቸው የትንቢት ቃልን ወይንም ምልክትን በዚያ ላይ አየ በትከሻቸው ላይ። አቡ ጣሊብንም ሲጠይቀው ምን አለው? ይህ ልጅ ለአንተ ማን ነው ሲል ልጄ ነው አለ አቡ ጣሊብ። አባቱ በህይወት መኖር የለበትም አለ። ያ ማለት አባቱ በህይወት የለም አሁን እያለ ነው። እሱ የወንድሜ ልጅ ነው አለ አቡ ጣሊብ። እናቱ ጸንሳ ያለች አባቱ ሞተበት። ከዚያ በኋላ ቡሐይራ ምን አለ? አሁን እውነቱን ተናግረሃል አለ። አያችሁ አባቱ የት ነው ብሎ ሲጠይቀው እኔ ነኝ አባቱ አለ። አይ በፍጹም የዚህ ልጅ አባት በህይወት የለም ብሎ ነገረው ቄሱ መነኩሴው ማለት ነው። አው እርሱ የወንድሜ ልጅ ነው አለ። አሁን ትክክል ተናገርክ አለው። ገብቷል? እንዳለ ሙሉ ታሪካቸውን ያውቁ ነበረ። ገና ሳይወለድ በፊት አባቱ ይሞትበታል። በትከሻው ላይ የነብያት መደምደሚያ የሚል አለው። ሙሉ ማንነታቸው ሁሉ ነው እንዳለ ይችላል ውልቅልቅ አድርገው አውጥተዋታል ከመጽሐፉ ላይ። ከዚያ ምን አለው? አሁን እውነትን ተናግረሃል ካለው በኋላ ወደ ምድርህ መልሰህ ውሰደው አለው። ከአይሁድ ተጠንቀቅ ያኔ ጠንቀቅ አድርገው እያለ ተናገረ።
ከአይሁድ ጠብቆ አደራ ብሎ ተናገረ። በጣም ረጅም ነው። ያ ሰላም ላንብላችሁ። أخبرنا الشيخ أبو الحسين أحمد بن محمد بن النقور البزار قرأتها عليه وأنا أسمع. قال أخبرنا أبو طاهر محمد بن عبد الرحمن المخلص قال قرأ علي أبي الحسين رضوان بن أحمد وأنا أسمع. قال حدثنا أبو عمر أحمد بن عبد الجبار العطاردي قال حدثنا يونس بن بكير عن محمد بن إسحاق قال وكان أبو طالب هو الذي أضاف أمر رسول الله صلى الله عليه وسلم إليه بعد جده. أبو طالب أقوتاتشو قدم دانا قرقاتشو يا نبي صلى الله عليه وسلم قداي كآياتاتشو بوهلا ودرس ودا أقوتاتشو نبري تتأكاو قدم دانا قرقاتشو آياتاتشو موتا عرلا كذا بوهلا ودا أباتاتشو ودا أقوتاتشو لتسطط بياتشو الله فكان إليه ومعه ودرسو نبري يعني ناكرا. ثم إن أبا طالب خرج كذا بوهلا أبو طالب وتأ في ركب يعني إلى الشام تاجرا ودا سوريا በሆኑ ነጋዴዎች መካከል ሆኖ ወይንም ከሆኑ ነጋዴዎች ጋር ከቁረይሻውያን ነጋዴዎች መካከል ሆኖ ወጣ። ታጅረን ማለት ንግድ ነጋዴ ሆኖ ወይንም ለንግድ ብሎ ወጣ። فلما تهيأ للرحيل ለመጓዝም በተዘጋጀ ጊዜ وأجمع السير له رسول الله صلى الله عليه وسلم فأخذ بزمام ناقته وقال يا عم إلى من تكلني لا أبا لي ولا أم. ለመሄድ በተዘጋጀ ጊዜ አቡ ጣሊብ ጭነቱን ሁሉ አዘጋጀ። ግመሉ ላይ እቃውን ጫነ፣ የሚሸጠውን ምናምን ሊሄድ ሲል የግመሉን ልጓም ነብዩ ሰለላሁ ዐለይሂ ወሰለም ያዝ አድርገው ገና ህፃን ናቸው። አጎቴ ሆይ ወደ ማን ታስጠጋኛለህ? እዚህ ለማን ነው ጥለኸኝ የምትሄደው አሉት ይላል። ወተዋል ገና ህፃን ናቸው። እዛው መካ ያሉ ነው ሳይሄድ በፊት የዓም አሉት አጎቴ ሆይ ኢላ መን ተኪሉኒ ወደ ማን ታስጠጋኛለህ? ላ አበሊ ወላ ኡም እኔ አባት የሌለኝ እናት የሌለኝ ሰው ሆነ አሉት። فرق له أبو طالب وقال والله لأخرجن به. فرق له أبو طالب هين سيلو جزيلا النبي صلى الله عليه وسلم عزنا الله እኔ አባት የሌለኝ እናት የሌለኝ ሰው ለማን ጥለህ ትሄዳለህ? እዚህ ወደ ማን ደስ ታስጠጋኛለህ? ከአንተ ጋር ብሬህ ልሂድ ፍቀድልኝ ያሉት ነው። فرق له ማለት ለእርሱም አዘነለት። አቡ ጣሊብ አዘነ። وقال እንዲህ አለ አቡ ጣሊብ والله لأخرجن به معي حتى يفارقني ولا حتى لأخرجن به معي ولا يفارقني ولا أفارقه أبدا. بالله سم ملالهن እኔ እርሱን ይዤው እወጣለሁኝ ወደ ሶሪያ እሄዳለሁኝ ولا يفارقني አይለየኝም እርሱም ولا أفارقه أبدا እኔም በፍጹም ለዘላለም ከእርሱ አልለየውም በህይወት እስካለሁ ድረስ أو كما قال. فخرج به معه ከእርሱ ጋር ይዞት ወጣ. فلما نزل الركب بصرى يعني بصرة من أرض الشام كسوريا هاجر كهونة عندت بصرة متبال كتما علي الزاج بعرفوا جزين نزين الكاريوش وبها راهب برسوا على دقمو عند منوكسي الله يقال له بحيرة وينم جيورج يستبلون بالدر في صومعة له كبالأرسو بالشو بقدام وسط مالتنا قدم لاركوش صومعة مالت قدام مالتنا. وكان أعلم أهل النصرانية የክርስትና ሃይማኖት በጣም አዋቂ በምድር ላይ የዛኔ እርሱ ሰውዬ ነበር። وكان أعلم أهل النصرانية ولم يزل في تلك الصومعة قط راهب إليه يصير عليهم يعني علمهم عن كتاب فيما يزعمون يتوارثونه كابر عن كابر. فلما نزلوا ذلك العام بحيرة وكانوا كثيرا مما يمرون به من قبل ذلك لا يكلمهم ولا يعرض لهم. እንግዲህ ከዛ በፊት ለበርካታ ጊዜ ያልፉ ነበር ቁረይሻውያኖች አንድም ቀን እንኳን አያናግራቸውም ነበር። ቡሐይራ ወጣ ብሎ ከዛ ከገዳም ውስጥ የመነኩሴ አያናግራቸውም ነበር። حتى إذا كان ذلك العام يا ዓመት እስኪመጣ ድረስ ونزلوا به قريبا ከእርሱ ቀረብ ብለው ትንሽ ራቅ ብለው አረፉ። እነዚህ ቁረይሻውያን ነጋዴዎች ከነብዩ ሰለላሁ ዐለይሂ ወሰለም በመካከላቸው እያሉ ማለት ነው። قريبا من صومعته ከእርሱ ገዳም ትንሽ ቀረብ ብለው አረፉ። فصنع لهم طعاما كثيرا ሲያም ብዙ ምግብን ሰራላቸው። وذلك فيما يزعمون شيء رآه وهو في صومعته في الركب እርሱ በገዳሙ ውስጥ ሆኖ ሳለ አሻግሮ ሲመለክ
በእነዚህ ነጋዴዎች ላይ ያየው ነገር ስላየ ነው ያንን ምግብ የሰራላቸው። ገባችኋል? ቀደም እንዳልኳችሁ ሒነ አቅበሉ እነርሱ በመጡ ጊዜ ወገማመን ተظልሁ ሚን በይን ልቀውም በህዝቦቹ መካከል እነዚህ በቁረይሻውያኖች መካከል ለአንድ አካል ዳመና ስታጠልለት ስለተመለከተ ነው። ያቺ ዳመና ከእርሳቸው ጋር ስትመጣ ሲቀመጡ አብራ ከላይ ስታጠልልላቸው ስለተመለከተ ያን ግብዣ አዘጋጀላቸው። ይህን ነገር ለማረጋገጥ ሲል ማለት ነው። ثم أقبلوا ከዚያም መጡ حتى نزلوا بظل شجرة قريبا منه ከእርሱ ቅርብ የሆነች ዛፍ ጥላ ስር እስኪያርፉ ድረስም ተቀመጡ። فنظر إلى الغمامة حتى أظلت الشجرة አሁንም የቄስ ወደ ዳመናዋ ይመለከታል። አብራቸው ተከትላቸው ስትመጣና ከጥላው በላይ ሁሉ ዳመናዋ ስታጠል ይመለከታታል። ማንን እየተከተለች ነው? ጥላዋ ነብዩ ሰለላሁ ዐለይሂ ወሰለም እየተከተለች ነው። እርሳቸውን አላህ እየተንከባከባቸው ነው። ፀሐይ እንዳይመታቸው ዳመናዋን ይመለከታታል። ጥላ ላይ ሁሉ ተቀምጠው ዳመናዋ ከላይ መታ ስታጠልል ተመለከታት ይላል። ያ ከዚያ ቀጥሎ ምን አለ? فلما راى ذلك بحيرة የተባለው ቄስ ይሄን ባየ ጊዜ نزل ወረደ من صومعته ከገዳሙ وقد امر بذلك الطعام فصنع ያንን ምግብ እንዲሰራ አዞ ተሰራ። ثم ارسل اليهم ከዚያም ወደ እነርሱ አንድ ልጅ ላከ፣ አንድ መልእክተኛ ላከ። فقال الا اني قد صنعت لكم طعاما يا معشر قريش እናንተ የቁረይሽ ጎሳዎች ሆይ፣ እናንተ የቁረይሽ ህዝቦች ሆይ እኔ ለእናንተ ዛሬ ምግብን ግብዣን አዘጋጅቼላችኋለሁ፣ ሰርቼላችኋለሁ አላቸው። ያ መልእክተኛ ተልኮ ከእርሱ ዘንድ ማለት ነው። وأنا أحب أن تحضروا كلكم صغيركم وكبيركم እኔ ሁላችሁም እዚህ እንድትሳተፉ እንድትመጡ እንድትጋበዙልኝ እወዳለሁ። ትንሻችሁም ትልቃችሁም አንዳችሁም ሳይቀር አላቸው። وحركم وعبدكم ባሪያም ካለ ከመካከላችሁ ባሪያችሁም መጥቶ ይብላ። ባሪያ ያልሆነውም ሑር ነፃ የሆነ ሰው ካለ እርሱም መጥቶ ሁላችሁም አንድም ሳይቀር እንዲመጣ። فقال له رجل منهم ከእነርሱ መካከል ከቁረይሾች መካከል አንድ ሰው እንዲህ አለው ለዚህ ለቡሐይራ መልእክተኛ ወይንም ለቡሐይራ ያ ቡሐይራ አንተ ቡሐይራ ሆይ إن لك اليوم لشأنا ما كنت تصنع هذا فيما مضى ዛሬማ የሆነ ነገር ስላለህ ነው ቡሐይራ፣ ከዚህ በፊት እንዲህ አይነት ስራ ሰርታ አታውቅም። ለኛ በዚህ እናልፋለን ሁሌ ጋብዘህና አታውቅም። ዛሬ የሆነ ነገር አለህ ማለት ነው አሉት። وقد كنا نمر بك كثيرا فما شأنك اليوم እስከ ዛሬ ብዙ ጊዜ በአንተ በር ስናልፍ ነበር፣ ይሄን አድርገህ አታውቅም። ዛሬ ምን አዲስ ነገር ተገኝቶልህ ነው አሉት። فقال له بحيرة እንዲህ ነው صدقت እውነታችሁን አላቸው። قد كان ما تقول የምትለውም ነበር አለ። ولكنكم ضيف ነገር ግን ዛሬ እናንተ እንግዶች ናችሁ በቃ وقد أحببت أن أكرمكم وأصنع لكم طعاما تأكلون منه كلكم صغيركم وكبيركم برقتم ودتكم زارينه لا كبراتشو لا استراقلاتشو وأصنع لكم طعاما مقبل لسرالاتشو تأكلون منه كأرسو يمت المقبوت يهونا المقبل لسرالاتشو كلكم هلاتشو صغيركم وكبيركم تنشاتشوم تلقاتشو فاجتمعوا إليه الشبلو تسمعوا ودرسوا تسباصبوا هيدو وتخلف رسول الله صلى الله عليه وسلم من بين القوم لحداثة سنه في رحال القوم تحت الشجرة. نبي صلى الله عليه وسلم قال እድሜያቸው ከመጨረሻ ከሁላቸውም በታች ዝቅተኛ የሆኑ እርሳቸው ስለሆኑ ልጅ እርሳቸው ስለሆኑ እንስሳታቸውንና ማነው ግመሎቻቸውንና ዕቃዎቻቸውን ይጠብቁ ዘንድ ከዛፏ ስር ብቻቸውን እንዲቀሩ አድርገዋቸው እዚያ ቀርተዋል እርሳቸው። فلما نظر بحيرة في القوم لم يرى الصفة التي يعرف ويجد عنده ቡሐይራ ወደ ቤቱ ተከትለውት ከገቡ በኋላ እነዚያን ሰዎች ሲያቸው ያን መጀመሪያ ያየውን ምልክት አጣ። የሆነ ዳመና ሲመጣ ሲከተል አላያቸውም። በቃ ነው አላቸውና ሁላቸውም መጡ። እርሳቸው እዛው ሲቀሩ ዳመናዋ እዛው ቀረች። ገብታችኋል? ከዚያ በኋላ በእነርሱ ላይ ይሄንን ባላየ ጊዜ ምን ሊያደርግ እንደሆነ እንመልከት። قال يا معشر قريش لا يتخلفن أحد منكم عن طعام هذا እናንተ የቁረይሽ ህዝቦች ሆይ ከዚህ ካዘጋጀሁላችሁ ግብዣ ከእናንተ አንድም ሰው እንኳን እንዳይቀር አላቸው። قالوا له لرسالت يا بحيرة ما تخلف عنك أحد ينبغي له أن يأتيك إلا غلام وهو أحدث القوم سنا بحيرة ሆይ ለአንተ ግብዣ ሊመጡ የሚገቡ ታላላቅ ሰዎች አንድ ቀር የለም አብሽር፣ አንድ ህፃን ልጅ ብቻ ሲቀር አሉት።
እርሱ ያ ከሁላችንም በእድሜ ትንሽ የሆነው ሲቀር ተኸለፈ ያዕነ ፊ ሪሓሊሂም እቃዎቻችንን የንግድ እቃዎቻችንን እንዲጠብቅ እርሱ ወደኋላ ዘግይቷል ቀርቷል አሉት። ቃል ፈላ ተፍዐሉ አይ እንዲህ አታድርጉ አላቸው ቡሐይራ ወድዑሁ ጥሩት ፈልየሕضር ሃዛ ጣዓም መዓኩም ይህን ምግብ ከእናንተ ጋር አብሮ ተሳትፎ ይብላላቸው። ፈቃለ ረጁሉን መዓ ልቀውም ምን ቁረይሽ ከቁረይሻውያን ከሆኑ ህዝቦች መካከል አንድ ሰው እንዲህ አለ ወላት ወልዑዛ ኢነ ሃዛ አለውም ቢና የተኸለፉ ብን ዓብድላህ ብን ዓብድልሙጠሊብ ዐን ጣዓም ምን በይንና በላትና በዑዛ እምላለሁ አለ። ላትና መላት ዑዛ የመካ ሰዎች ሲያመልኳቸው የነበሩ ጣዖቶች ናቸው። በእነሱ ማለና አንደኛው ምን አለ ያ የዓብድላህ ብን ዓብድልሙጠሊብ ልጅ ሙሐመድ በመካከላችን ይቀራል፣ እርሱን ልናስቀራ ይገባል። ምክንያቱም የእርሳቸው አባት አያቶች ምናምን የተከበሩ ናቸው። እንዴት እርሳቸው እናስቀራለን? አመጣዋለሁ ብሎ ሄደ። ثم قام إليه فاحتضنه ከዛም ሄደና ወደ እርሳቸው ቅፍ አድርጓቸው ይዟቸው መጣ። ثم أقبل به ከዚያም እርሳቸውን ይዟቸው መጣ حتى أجلسه مع القوم በህዝቦቹ መካከል እስኪያስቀምጣቸው ድረስ فلما رآه ቡሐይራ የተባለው ቄስ ባያቸው ጊዜ جعل يلحظه لحظا شديدا በጣም ትኩር አድርጎ እርሳቸውን ይመለከት ጀመር። በጣም አትኩሮ እርሳቸውን ይመለከታቸው ያያቸው ጀመር። وينظر إلى أشياء من جسده قد كان يجدها عنده في صفته በሰውነታቸው ላይ በትከሻቸው ላይ ሲፈልገው የነበረውን ምልክት በእርሳቸው ላይ ይመለከትና ያረጋግጥ ጀመር። حتى إذا فرغ القوم من الطعام وتفرقوا قام ቡሐይራ ያንን አየ የነብያት መደምደሚያ የሚለውን የነብያቶች ሁሉ መደምደሚያና መጨረሻ የሚለውን ትከሻቸው ላይ ካየ በኋላ ምን አደረገ ቡሐይራ ከተባለ حتى إذا فرغ القوم من الطعام ህዝቦቹ ያንን ምግብ በልተው ከጨረሱ በኋላ وتفرقوا ተነስተው ከተለያዩ ወይንም ከቤት ከወጡ በኋላ قام ቡሐይራ ተነሳ فقال له ለርሱ እንዲህ አለው ያ ጉላም አንተ ልጅ ሆይ ያለው ነቢ ሰለላሁ ዐለይሂ ወሰለም أسألك باللات والعزى إلا أن تخبرني عما أسألك عنه ሊፈትናቸው ምን አላቸው በላትና በዑዛ እጠይቅሃለሁኝ ስለምጠይቅህ ነገር ሁሉ ሳትደብቅ ሁሉን ነገር እንድትነግረኝ አላቸው። وإنما قال له ቡሐይራ ذلك لأنه سمع قومه يحلفون بها በላትና በዑዛ ጠይቅሃለሁ ያላቸው ህዝቦቻቸው በላትና በዑዛ ብለው ከላይ ሲምሉ ስለሰማቸው ነው። فزعموا أن رسول الله صلى الله عليه وسلم قال له لا تسألني باللات والعزى شيئا ነቢ ሰለላሁ ዐለይሂ ወሰለም ታዲያ ወዲያው ምን አሉት በላትና በዑዛ በተባሉ ጣዖት ምንም ነገር አትጠይቀኝ በእነርሱ ብለው በጣዖት ሊጠይቅ እንደማይገባ ገና በህፃንነታቸው አስተማሩት። ላ ተስአልኒ ቢላቲ ወልዑዛ ይሄ ነብይ ሳይሆኑ ነው። ከጣዖት በጣም የተጠነቀቁ ነበሩ። ላ ተስአልኒ ቢላቲ ወልዑዛ ሸይአን አሉት። ከዚያ ቀጥለው ምን አሉ በላትና በዑዛ ቅንጣት ነገር አትጠይቀኝ ካሉ በኋላ ፈወላሂ አሉ በአላህ ስም እምላለሁ አሉ። አላህን በደንብ ያውቃሉ። መቼ ነው አላህን ያወቁት? ነብይ ከሆኑ በኋላ ነው? ላ አይደለም፣ ከዚያ በፊት አላህን ያውቃሉ። ምን አሉ ፈወላሂ አሉ በአላህ ስም እላለሁኝ ማ አብገጡ ሸይአን ቀጥ በግዱሁማ እንደነዚህ እንደምጠራቸው ጣዖታት የምጠላው ምድር ላይ ሌላ ምንም የለኝም ማለት ያሰላም። ስለ ጣዖት በደንብ አድርገው ያውቃሉ፣ ይጠነቀቋቸው ነበር፣ ይጠሏቸው ነበር፣ ይጸየፏቸው ነበር። ምድር ላይ በአላህ ስም እላለሁ እንደጠራቸው ጣዖታት የምጸየፋቸው የለኝምና በእነርሱ ምንም አይነት ነገር አትጠይቀኝ አሉት። ገና 13 14 ዓመታቸው ነው ጀማዓ፣ በዚህ እድሜያቸው ማለት ነው። ከዚያ በኋላ فقال له ቡሐይራ እንዲህ አለ فبالله አሁን በአላህ እጠይቅሃለሁኝ። የአረቦች ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። ስለዚህ ይሄ ቄስ ምን አለ በአላህ ስም እጠይቅሃለሁ አላቸው። ኢላ አን ትኽበረኒ ዐማ አስአሉከ ዐንሁ አሁን ስለምጠይቅህ ነገር እንድትነግረኝ ይፈልጋለሁ አላቸው። ቃል ሰልኒ ዐማ በዳለክ የፈለግከውን ደስ ያለህን ጠይቀኝ አሉት። ፈጀዐለ የስአልሁ ዐን አሽያእ ሚን ሓሊሂ ስለ ሁኔታቸው ይጠይቃቸው ጀመር። ሚን ነውሚሂ ስለ አተኛኘታቸው፣ ወሀይአቲሂ ስለ ሁኔታቸው፣ ወእሙሪሂ ስለ ነገራቸው ሁሉ። ፈጀዐለ ረሱሉ ሰለላሁ ዐለይሂ ወሰለም ዩኽቢሩሁ ፈዩዋፊቁ ዛሊከ ማ ዐንደ ቡሐይራ ሚን ሲፈቲሂ እያንዳንዱን መገለጫቸው ሁሉ ተነግሯቸዋል በቀደሙት ነቢያቶች አንደበት። እያንዳንዱ የጠየቃቸው ሁሉ ከእርሱ ጋር ካለው እውቀት ጋር ተስማሚ ሆኖ አገኘ። ثم نظر إلى ظهره ከዛም ወደ ጀርባቸው ዘወር አለና ተመለከተ። فرأى أي خاتم النبوة የነቢያት መደምደሚያ የሚለውን ማህተም በጀርባቸው ላይ ተመለከተ። بين كتفيه በትከሻዎቹ መካከል على موضعة من صفته التي عنده فلما فرغ منه ከእርሳቸው ሁሉን ነገር ካይቶ ካረጋገጠ በኋላ أقبل على عمه أبو طالب فقال له ወደ አጎታቸው ወደ አቡ ጣሊብ ሄደና እንዲህ አለው ያ ما هذا الغلام منك
ይህ ልጅ ከአንተ ዘንድ ያለው ቦታ ምንድን ነው ብሎ ጠየቀ። ቃል ኢብኒ ልጄ ነው አለ። ቃለ ለሁ ቡሐይራ ምን አለው? ማ ሁወ ቢብኒካ፣ አይ ልጅህ አይደለም ተሳስተሃል አለው። እንዴት አወቀ? ምክንያቱም ተነግሯቸዋል በነቢያት አንደበት አባቱ ገና ሳይወለድ በፊት ይሞትበታል ተብሎ ተነግሯቸዋል። ለዚህም ነው ቡሐይራ ምን አለ? ልጄ ነው ሲል ጊዜ አቡ ጣሊብ ልጅህ አይደለም በጭራሽ አለው። ወማ የንበጊ ሊሃዘል ጉላም አን የኩነ አቡሁ ሐየን አለ። የዚህ ልጅ አባት በህይወት ሊኖር አይገባውምና ነው አሁን አለው። ሙቷል እያለው ነው። ቃለ ፈኢነሁ ብነ አኺ፣ አሁ ትክክል ነህ አለና አቡ ጣሊብ አለ እርሱ የወንድሜ ልጅ ነው አለ። ቃል ፈማ ፈዐለ አቡሁ፣ አባቱ ምን አደረገ ነው። ቃለ ማተ ወኡሙሁ ሑብላ፣ አባቱ ምን ሆነ ሲለው ጊዜ ሲጠይቀው ጊዜ እናቱ በእርግዝና ላይ ሳለች እርሱን ሙሐመድን አባትየው የዛኔ ገና በእርግዝና ላይ ሳሉ ሙቷል ብሎ ነገራቸው። ቃል ሰደቅተ አለ ቡሐይራ፣ አዎ አሁን ትክክል ተናገርክ አለ። እርጅዕ ቢብኒ አኺከ ኢላ በለዲህ፣ አሁን ቡሐይራ ለአቡ ጣሊብ ምን አለው? ይሄን ልጅ ወደ ሀገርህ ይዘኸው ተመለስ አሁን አለው። ወሕዘር ዐለይህ አልየሁድ፣ አደራ ከአይሁዳውያን ተጠንቀቅለት ከዚህ ልጅ። ፈወላሂ ለኢን ረአውሁ ወዐረፉ ሚንሁ ማ ዐረፍት ለየቅትሉነሁ፣ በአላህ ስም እምላለሁ አለ። ይሄ ቄስ እኔ ያየሁትን በእርሱ ላይ አሁን ካዩ አይሁዲዎች እኔ ያወቅኩትን ስለ እርሱ ካወቁ በአላህ ስም እላለሁ ይገሉብሃል ይሄ ልጅህን አለ። ፈኢነሁ ካኢን ልብኒ አኺክ ሃዛ ሸእን፣ ለዚህ ለወንድምህ ልጅ በጣም ትልቅ ነገር ይኖረዋል ወደፊት ብሎ ነገረው። ፈአስሪዕ ብሂ ኢላ በለዲህ፣ ቶሎ ብለህ አሁን ወደ ሀገሩ በፍጥነት መልሰዋል። ፈኸረጀ ብሂ ዐሙሁ አቡ ጣሊብ ሰሪዐን ሐታ አቅደመሁ መካ ሒነ ፈረገ ሚን ትጃረቲሂ ቢሻም፣ ቶሎ ብሎ ወደ መካ መለሰው። فزعموا فيما يتحدث الناس أن زبيرا وتماما ودريسا وهم نفر من أهل الكتاب قد كانوا رأوا من رسول الله صلى الله عليه وسلم في ذلك السفر الذي كان فيه من عمه أبي طالب أشياء فأرادوه فردهم عنه بحيرة وذكرهم بالله عز وجل وما يجدونه في الكتاب من ذكره وصفته أنهم إن أجمعوا لما أرادوا لم يتخلصوا منه حتى عرفوا ما قال لهم وصدقوه بما قال فتركوه وانصرفوا. فقال أبو طالب في ذلك من الشعر يذكر مسيره برسول الله صلى الله عليه وسلم وما أرادوا منه أولئك النفر وما قال لهم فيه بحيرة إن ابن آمنة النبي محمد عندي بمثل منازل الأولاد لما تعلق بالزمان من رحمته. ردق عليه بحيرة ومجرشا لمناتشو ይህ ልጅህ የዚህ ዓለም የመጨረሻው ዘመን ነብይ ነው ብሎ ያ ቄስ መስክሯል ማለት ነው። ወኢነሁ ለነብዩ هذه الأمة፣ የዚህ የትውልድ የመጨረሻው ዘመን ነብይ ነው ብሎ ተናገረ። ይዘው ሂድ ልጅህን አይሁዲዎች እንዳይገሉብህ አለው። ምክንያቱም አይሁዲዎች ነብያትን ይገላሉ። በተለይ ከእነርሱ ዘር ውጭ ለሌላ አካል የነብይነት ማዕረግ እንዲሰጥ አይፈልጉም። ነቢዩ ሰለላሁ ዐለይሂ ወሰለም ይዟቸው ተመለሰ ማለት ነው። ያ ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም። አምሪ እንዴት ነው? ሰላም ነው? እሺ አይሁዲዎች ምንድነው ያልከው? አይሁዲዎች እንደሚመጣ ያውቁ ነበር፣ እንደሚነሳ ያውቁ ነበር። ወኢነሁ ለነቢዩ ሃዚሂ ልኡማ
አንዴ ላሳያችሁ ወደ አማርኛ ቀይሬ፣ ግን በጣም ትንሽ ነች። ቡሐይራ ቄሱ ምን እንዳለ ይነበባቸዋል ወይስ ልጥረግላችሁ? አሁን ይታያል። አሁን ቡሐይራ ወይንም ጊዮርጊስ ይባላል። ሶሪያ ላይ ሻም ላይ የነበረ ታላቅ የክርስቲያኖች ሊቅ በዘመኑ የነበረው እርሱ ነው ይሄን ነገር አይቶ የመሰከረው። ያው ከታሪክ አምጡልን ነው የሚሉት ብዙ ጊዜ። ከቁርአን እና ከሐዲስ አንፈለግም፣ ከታሪክ አምጡልን። እርሳቸው እንደሚመጡ ቀድሞ በተስፋ ሲጠብቅ የነበር ያው ይሄ አንደኛው ቄስ ነው። ይሄ ከታሪክ ነው፣ ይሄ ከቁርአን ወይንም ከሐዲስ አይደለም። ያውና የመነኩሴው ታሪክ ይላል እዚህ ጋር ይታያቸዋል። መነኩሴ ነው፣ በሰፊው የሚታወቅ ሲሆን በመጽሐፎቻቸው የህይወት ታሪክ የቡሐይራ አልሐኪም በሙሰነፍ ኢብን አቢ ሸይባ በሱነን ትርሚዚ ጸሐፊዎች ተላልፏል እያለ ይናገራል። በሙስነድ ታሪክና በሌሎችም በተለያዩ ቃላት ተካቷል። ምሁራን ትክክለኛነቱን አዘሃቢ በሰሒህ አስሲራጥ ውስጥ አረጋግጦታል። አዘሃቢ ማለት ከታሪክ ጸሐፊያን መካከል አንደኛው ነው። አይልም ቢሆንም በዚያ ላይ ያስፈሩታል ነው። እንዳጠቃላይ በዚህ ላይ ምን ይላል? ነብዩ ሰለላሁ ዐለይሂ ወሰለም የ12 ዓመት እድሜ ሲሆኑ ይላል ይታያቸዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የ12 ዓመት እድሜ ሲሞላው ወይንም እንደሚባለው 2 ወር ከ10 ቀናት አቡ ጣሊብ ወደ ሶሪያ የንግድ ጉዞ ወሰዱት። ወደ ሶሪያ ተጓዙም። የሶሪያ አካል እና የሐውራን ዋና ከተማ ነበረች። በዚች ከተማ በዚያን ጊዜ በሮማውያን አገዛዝ ስር የአረብ ሀገሮች ዋና ከተማ ነበረች። በዚች ከተማ ውስጥ ቡሐይራ በመባል የሚታወቅ መነኩሴ ይኖር ነበር። ስሙ ጆርጅ ይባላል። ይታያቸዋል። መነኩሴ ነው፣ ጆርጅ ተብሎ ይጠራል። ካራቫኑ ከጀልባው ሲወርድ ይላል ከዚህ በፊት ፈጽሞ ያላደረጋቸውን ነገር ሊያገኛቸው ወጣ። ነብዩ ሰለላሁ ዐለይሂ ወሰለም እስኪያገኝ ድረስ በህዝቡ መካከል አለፈ። እጁንም ያዘና ይላል። ቀደም ታሪኩ ረጅም ነው እንደነገርኳችሁ። እርሳቸውን እጃቸውን ይዞ ምን እንዳለ በደንብ ተመልከቱት። እጁንም ያዘና የነብዩ ሰለላሁ ዐለይሂ ወሰለም ነች ገና 12 ዓመት ልጅ ሳሉ ከጀርባቸው የነብያት መደምደሚያ የሚለውን ካየ በኋላ ምን አለ? እጁንም ያዘና ይህ የዓለማት ጌታ ነው። ያ ማለት የዓለማት ሰዎች ሁሉ አለቃ የወደፊቱ መነኩሴ ነው። ይህ የዓለማት ጌታ ነው አለ ነብዩ ሰለላሁ ዐለይሂ ወሰለም። የዓለማት ጌታ ነው ሲባል ጊዜ የዓለማት ሰዎች ሁሉ አለቃ ነው ማለት ነው። በአረበኛው ላይ ምን ይላል? ሃዛ ሰይዱል ዓለሚን ይላል። ይህ የዓለማት ሰዎች ሁሉ አለቃ ነው ብሎ ተናገረ። ከዚያስ ይህ የዓለማት ጌታ መልእክተኛ ነው አለ። ያ ሰላም ሃዛ ረሱሉ ረቢል ዓለሚን ይላል። ይህ የዓለማት ጌታ መልእክተኛ ነው ብሎ ተናገረ። ይህ እግዚአብሔር ለዓለማት ምህረት አድርጎ የሚልከው ነው አለ ይላል። ያ ሰላም አማርኛው ላይ እግዚአብሔር ብሎ ተርጉሞት ነው። አላህ ለዓለማት እዝነት አድርጎ የሚልከው መልእክተኛው የወደፊቱ መልእክተኛ ይሄ ነው ብሎ ገና እንዳያቸው ተናግሯል እርሳቸው። ከዛም አቡ ጣሊብ እንዲህ አለው፣ የቁረይሽ ሽማግሌዎችም ይህንን እንዴት ታውቃለህ አሉት። እንዲህም አለ፣ ከማለፊያው ወደ ታች ስትመለከት የማይሰግድ ድንጋይ ወይንም ዛፍ አልነበረም ለዚህ ሰው፣ ለነብይ ካልሆነ በስተቀር ደግሞ አይሰግዱም። እኔም እንደ ፖም ይላል ወይንም ደግሞ ልክ ቱፋህ የምታክል ከትከሻው አጥንት በታች ባለው የነብይነት ማህተም አውቀዋለሁኝ ብሎ ተናገረ። በመጽሐፍቶቻችንም ውስጥ እናገኘዋለን እርሱም ብሎ ተናገረ። አላሁ አክበር። ከዚያም በእንግዳ ተቀባይነት አከበራቸው ይላል። አቡ ጣሊብንም ሮማውያንና አይሁዳውያኖች በመፍራት ወደ ሶሪያ እንዳያመጣው ጠየቀው። ስለዚህ አጎቱ ከአገልጋዮች ጋር ወደ መካ ላከው ይላል። አያሽ ጆርጅ የተባለ ታላቅ መነኩሴ ነው። ሃዛ ረሱሉ ረቢል ዓለሚን፣ ይህ የዓለማት ጌታ ወደፊት የሚያስነሳው ነብይ ይሄ ልጅ ነው ብሎ ቃል በቃል ራሱ መስክሮ ሃዛ ረሱሉ ረቢል ዓለሚን ሃዛ ሰይዱል ዓለሚን ይላል በአረበኛው ላይ። ይህ የዓለማት ሰዎች ሁሉ አለቃ ይሄ ልጅ ነው ወደፊት ብሎ ተናገረ። የዓለማቱ ጌታ የሚያስነሳው መልእክተኛ ወደፊት ይሄ ልጅ ነው ብሎ ተናገረ። አደራ ይሄ ልጅ ይዘህ ሂድ ወደ መካ፣ አይሁዳዎችና ሮማውያኖች እንዳያገኙብህ ይገሉብሃል ብሎ ነገሩት።
እሺ አቡሽ ሰላም አቡሽ ሰላም አላህ አልሐምዱሊላህ። ማን ነው? ሰላም አለይኩም። ወአለይኩም ሰላም። ደህና ነህ? አለን። የሆነ ጥያቄ ነበረኝ መጠየቅ ፈልጌ ነበረ። ይቻላል። ከቤተሰቦቼ ያኒ የሆነ ሰው ቢገደልብኝ ገዳዩን እኔ መልሼ ብገለው ወንጀል ነው? እሺ ሰፋ ያለ ማብራሪያ ስላለ ከቤተሰብ አካል ወንድሜን ለምሳሌ ሰው ቢገልብኝ እኔ ያን ሰው መግደል እችላለሁ ወይ የሚል ጥያቄ ነው። በመጀመሪያ የገደለ ይገደል የሚለው ፍርድ ለይሰ ዐላ ኢጥላቅ የንቀሲም ኢላ ቅስመይን ለሁለት ይከፈላል። አንደኛ አውቆ ይገደላል፣ ሁለተኛ ሳያውቅ በስተት ይገደላል። ሁለቱም አንድ አይነት ፍርድ ነው ወይ የሚገባቸው? አይደለም። የገደለ ይገደል የሚለው አውቆ ለገደለ ሰው ነው ይሄ ፍርድ። በስተት ለገደለ ሰው ግን የገደለ ይገደል አይሰራም። ለምሳሌ መኪና እየነዳሁ እያለሁ ሳላስበው የሰው መጣና ገባብኝ። ሳናስበው ሁለታችንም ተጋጨንና ገደልኩት። እኔ ያስቤ አይደለም የገደልኩት፣ አውቄ ግን ሰውየውን ሆን ብዬ ገጭቼ ለመግደል ሂጄ መታሁት። ይሄ አውቆ ነው የገደለው። ስለዚህ የገደለ ይገደል የሚለው ፍርድ የሚሰራው ለየትኛው ነው? አውቆ ለገደለ ሰው ነው። በስተት የገደለ ሰው ግን የገደለ ይገደል የሚለው አይሰራም። ታዲያ ምንድን ነው ያለበት ከተባለ ይሄኛው ቅጣት ነው። ቅጣቱ ምንድን ነው ከተባለ 100 ግመል ይከፍላል። ከቻለ አንድ ባሪያ ነፃ ያውጣ ይላል። ባሪያ በዚህ ጊዜ ደግሞ የለም። ለዚህ ማስረጃ አላህ በሱረቱ ኒሳ ላይ ሲናገር ወማ ካነ ሊሙእሚኒን አን የቅቱለ ሙእሚናን ኢላ ኸጠአ ወመን ቀተለ ሙእሚናን ኸጠአን ፈተሕሪሩ ረቀበትን ወዲየቱን ሙሰለመቱን ኢላ አህሊሂ ኢላ የሰድቁ አለ። አንድ ሰው ሌላን ሰው በስተት ካልሆነ በስተቀር ሊገድለው አይገባም አለ። በስተት የገደለ ሰው ታዲያ ምን ያድርጋለ? 2 ነገራቶችን ይጠበቅበታል አለ። አንደኛ ሴት ባሪያን ከባርነት ቀንበር ነፃ ያውጣ አለ። ሁለተኛ ምን አለ? ለቤተሰቦቹ የሚሰጥን ካሳ ይስጥም አለ። ቤተሰቦቹ ይቅር ካላሉ በስተቀር አለ። አያችሁ፣ ካሳውን ነቢዩ ሰለላሁ ዐለይሂ ወሰለም ሰው የገደለ ሰው 100 ግመል እንደሆነ ሐዲስ ላይ አብራሩት ተናገሩ። ስለዚህ ይሄ ነው። እሺ ይቅር ብለናል ካሉ ይቅር ብለናል ካሉ خلاص ኢላ የሰደቁ ብሏል አላህ ሱብሓነሁ ወተዓላ። አሁን ይሄን ሰው አንተ በስተት የገደለብህን ሰው የገለውብኛልና ወንድሜን ብለህ መግደል አትችልም፣ አይፈቀድም። ከፈለክ ካሳ መቀበል ትችላለህ። ያ ነው። እሺ አሁን የገደለ አውቆ ወደ ገደለ ሰው እንምጣ። አውቆ ወደ ገደለው ስንመጣ ጊዜ ወንድምህን አውቆ ቢገልብህ አንድ ሰው ምንድነው የምታደርገው ከተባለ እንደ ኢስላም ባሪያን ነፃ ማውጣት ማለት ምን ማለት ነው አልገባኝም ይላል። እንግዲህ በዚያን ጊዜ ባሪያዎች ነበሩ። ታዲያ ኢስላም ባርነትን እንደምጥማጡን ለማጥፋት የመጣ ሃይማኖት ነውና እያንዳንዱ በርካታ ፍርዶች ላይ ባሪያን ነፃ አውጡ ይላል። በተለይ የሴት ባሪያዎችን ይላል። ሴት ልጅ ባሪያ ሆና እንድትቆይ አይፈልግም ኢስላም። ስለዚህ አላህ በቁርአን ላይ በርካታ ቦታ ላይ ቅጣትን ሲናገር ሴት ልጅን ከባሪያ ቀንበር ነፃ አውጡ እያለ ይናገራል። በጣም በርካታ ቦታ ላይ እና ይህ ነው ይህን ነገር አጥፍቶታል። የባሪያ ሁና እንዳትቆይ ከባርነት ቀንበር ነፃ አውጣት እያለ ይናገራል። ከቅርታ ጋር ባሪያን መሸጥ የተያዘ መጽሐፍ ቅዱስ ላይ እግዚአብሔር ሴት ልጁን አባት ባሪያ አድርጎ መሸጥ እንደሚችል ይናገራል። መጽሐፍ ቅዱስ ላይ ሲናገር ምን ይላል? አባት ሴት ልጁን ባሪያ አድርጎ ቢሸጣት ያ የገዛት ሰው ደስ ካላሰኘችው ለልጁ ከፈለገ መዳር እንደሚችል ይናገራል። በገንዘብ ገዝታታልና። አንዴ ላሳያችሁ ከቅርታ ጋር እንጨርሳለን። የጀመርኩትን ጨርስላችኋለሁ ከራሴ እንዳይመስላችሁ። ሴት ልጁን አባት እንደ መጽሐፍ ቅዱስ ባሪያ አድርጎ ገበያ ላይ ወስዶ መሸጥ ይችላል። እዚህ ጋር ላሳያችሁ። ቢሸጥ ሰውም ይላል ሰውም ሴት ልጁን ለባርነት ቢሸጥ ባሪያዎች እንደሚወጡ እርሷ አትውጥ አለ። ጌታዋን ደስ ባታሰኘው አለ እግዚአብሔር። ጌታዋ ያለው ያ የገዛትን ሰው አለቃዋን ማለት ነው። ደስ ባታሰኘው ካለ በቃ እሱን ካላስደሰተችው በዋጆ ይስደዳት። ስለ ናቃት ለሌላ ወገን ይሸጣት ዘንድ አይገባውም። ግን ይሄ ሰው ካላስደሰተችው ለልጁ መዳር እንደሚችል ቀጥሎ ይናገራል። ለልጁም ቢድራት አለ እሱ ካላስደሰተችው ያ ሰውዬ የገዛት ከፈለገ ለልጁ መዳር ይችላል። ለልጁም ቢድራት ለሴት ልጆች የሚገባውን ያድርግላት አለ።
ከዚያ በኋላ ለዚያ ለልጁ ሌላ ሚስት ደግሞ ማጋባት ይችላል። ያሰው ከእርሷም ሌላ ቢያጋባ አለ መናዋን ልብሷን ለምንጣፏም ተገቢውን አያጉድልባት። ያችሁ ከእርሷ ሌላ ቢያጋባው አለ እግዚአብሔር ኃጢአት ነው ምናምን አላለም። ማጋባት ይችላል፣ ግን መስፈርት አለው። ልብሷን ምናምን ማሟላት አለበት አለ። ይህ በዚሁ አጋጣሚ ከአንድ በላይ ማግባትን እግዚአብሔር ያበረታታል፣ እንዳውም አይከለክልም። ያችሁ ከእርሷም ሌላ ቢያጋባው አለ መናዋን ልብሷን ለምንጣፏ ተገቢውን አያጉድልባት አለ። ይህን ሶስት ነገር ባያደርግላት ያለ ገንዘብ በከንቱ ትውጣ አለ። ይህ ነው። ቅድም በዚሁ አጋጣሚ የገደለ ይገደል የሚለውን ፍርድ ስንናገር ነበር። ያውና እዚህም ያለው ነገር ነው። ሰው ሰውን ቢመታ ቢሞት እርሱ ፈጽሞ ይገደል ይላል። ይሄ የገደለ ይገደል ማለት ነው። ነገር ግን የገደለ ይገደል ብሎ ዝም ነው ያለው እንደ ኢስላም። ግን ይሄ ማብራሪያ ያለው ቅድም እንደነገርኳችሁ አውቆ የገደለና በስተት የገደለ ሰው የተለያዩ ናቸው። እንዳጠቃላይ አውቆ ስለገደለ ሰው እንምጣ። አሁን ደግሞ አውቀህ ገደልክ፣ አውቆ ገደለብህ ወንድምህን፣ አንተ ያን ሰው ሂደህ መግደል ትችላለህ ወይ? ላ መጀመሪያ አትችልም። መጀመሪያ ምንድነው ማድረግ የምትችለው? ያን ሰው ለሸሪዓ ፍርድ ቤት በሀገርህ በሸሪዓ የምትተዳደር ሀገር ከሆነች ያ ሀገር ሸሪዓዊ ፍርድን የሚፈርድ ከሆነ ለዚያ ለሸሪዓ ፍርድ ቤት ቃዲ ሂደህ ታሳውቃለህ። ወንድሜን አከሌ አከሌ ገድለውብኛል ብለህ ትናገራለህ። ያ የሸሪዓ ፍርድ ቤት ቃዲ ይህንን ህግ ይፈጽማል። የገደለ ይገደል የሚለው ታ አይ እንዲገደል አልፈልግም አሉ። ለምሳሌ አውቁ ገድሎባቸዋል ሰውየው። የሟች ቤተሰብ አይ እንዲገደል አንፈልግም ግን ካሳ ይስጠናሉ። ይችላሉ? ያው ይቻላል። ወይንም የገዳይ ቤተሰቦች ሄዱና የሟችን ቤተሰብ ለመኗቸው፣ ልጃችን ገድሎባችኋል፣ አውቆ እንደገደለ እናውቃለን፣ ግን እባካችሁን እንደው ዘኑልንና ካሳውን ተቀበሉ እንዳይገደልብን ልጃችን ብለው ለምነው ከተስማመሱ እነዚያ የዛኔ እነዚያ መስማት ይችላሉ። የሟች ቤተሰብ ወይ በይቅርታ ማለፍ ይችላሉ፣ ወይንም ገንዘቡን መቀበል ይችላሉ። አይ አንፈልግም ገድሎብናልና በቃ ደሙ እንዲመለስ እንፈልጋለን፣ እንዲገደል እንፈልጋለን አሉ። ይቻላል። ይሄ ይቅር ካሉ በይቅርታ ይታለፋሉ ማለት ነው። አሁን ወደ እሱ ጥያቄ ስንመጣ ጊዜ ለምሳሌ በሀገራችን ላይ ኢትዮጵያ ነው ያለው። ኢትዮጵያ ገደለ ይገደል የሚለው አይሰራም። አውቆ ወንድሙን ገደለበት የሆነ ሰው ነበር፣ እሱ የወንድሙን ደም መመለስ ይችላል ወይ? ኢብኑ ዑሰይሚን በዚህ ላይ ምን አሉ? አንተ የወንድምህን ደም እመልሳለሁ ይበትል እንደገና አንተን የእርሱ ቤተሰቦች ለመግደል መነሳታቸው ስለማይቀር ያን ነገር ማድረግ ከቻልክ የእርሱ ቤተሰብ ማንም ሰው ሳያውቅ የወንድምህን ደም መመለስ የምትችል ከሆነ በድብቅ ያንን ችግር የለውም። ነገር ግን አንተ እሱን እገላለሁ ብለህ በአደባባይ ሄደህ ብትገል አይቻልም። ለምን ከተባለ ሌላ መፍሰዳ በአንተ ላይ ይዞ ስለሚመጣ እንደገና የእሱን የገደልክባቸው ቤተሰቦች ሌላ ሰዎች ይመጡና የአንተ ደም ንጹህ የሆነውን ደም የወንድምህን ደም ስለመለስ አንተን ደግሞ ለመግደል መነሳታቸው አይቀርም። ከዚያ ደግሞ የአንተ ቤተሰቦች አንተ ተገደልክብን ብለው እንደገና እነዚያ ጋር ሄደው የማያልቅ የደም መፍሰስ ይመጣል። ስለዚህ በተባለው መሰረት የእርሱ ቤተሰቦች በማያውቁበት መንገድ ያን የገደለብህን ሰው ደሙን መመለስ የምትችል ከሆነ ይሄ ችግር አይኖረው። በአንተ ላይ መፍሰዳ በማያመጣበት መንገድ በድብቅ ማለት ነው። እሺ፣ አዎ መተላለቅ ይመጣል እነሱ ካወቁ። ስለዚህ በማያውቁበት መንገድ አሉ በማያውቁበት መንገድ ያን ወንድምህን የገደለብህን ሰው በባጃጅ ከነ ማማንሻ ሰፈር በታቸው ሰድ ታድርገው እና እዛ ሰላም አለይኩም ትለዋለህ። ወደ ቀጣይ ያለ ወንድምህን ስለገደለብህ ገብቶሃል አቡሽ? እሺ፣ አዎ ገብቶኛል። በጣም ነው የማመሰግነው። አላህ ይስጥልኝ። ከዚህ ሁሉ ግን ይቅር ማለቱ የተሻለ ነው። እሺ ልጆች፣ ከዚህ ሁሉ ይቅር ማለቱ የተሻለ ነው። ይቅር ብትሏቸው በጣም የተሻለ ነው። ያ ሰላም ወኢን ተዕፉ አለ ወተስፈሑ ወተግፊሩ ፈኢነላህ ገፉር ረሒም አለ። ይቅር ብትሉ ብታልፉ ብትምሩ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝ አለ። ይሄን ያስራ ይቅር ባዮችን አላህ ይወዳል። ይቅር ብትሉ በጣም ትልቅ አጅር ታገኛላችሁ። ምናልባት ይቅር የማይባልበት ጊዜ አለ። ያ ሰው የበርካታ ሰዎችን ደም ያፈሰሰ ከሆነ ጭራሽ አሁንም ያንን ይቅር መባሉ ሌላ ደም እንዲያፈስ የሚያበረታታው ከሆነ ይቅር እባላለሁ እያለ የሚያጠፋ ሰው አለ አይደል? እንደዛ አይነት ከሆነ የዛኔ ያ ሰው ዋጋ ሊሰጥ ይገባል። የሰዎችን ነፍስ ሳይጨርስ ያ ነው። ወአለይኩም ሰላም
ይህን ህዝብ ሸውድ ይላል እና ልኬልሃለሁኝ እንዳይሸወዱ አንተ አድናቸው። አንድ ደቂቃ ልስጥህ፣ ወላሂ ስለ ክርስትና አውራ። ልኬልሃለሁ፣ አንድ ደቂቃ ሰጥቻለሁ። ሁለት በቃሽ፣ ያው ልኬልሃለሁ። ና ክርስትና ማለት ይሄ ነው ብለህ ንገራቸው። ና መስክር። ክርስቶስ ሲናገር ምን አለ መጽሐፍ ቅዱስ ላይ? በሰው ፊት ለመሰከረልኝ በአባቴ ፊት እመሰክርለታለሁ፣ በሰው ፊት ለካደኝ በአባቴ ፊት እክደዋለሁ ብሏል። ና መስክር። ያላ ተዓል። አትገባም? እየተሸወዱ ዝም ትላለህ እንዴ? ኧረ ይደብራል። ኧረ እሺ፣ ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱሁ። እንዴት ነህ? ሰላም ነው? አፍያ፣ ጤና፣ ኢማን? አልሐምዱሊላሂ ረቢል ዓለሚን አርረሕማኒ ረሒም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. السلام عليكم. كلامي وش لو تعرف بولا نكلم إن شاء الله. تشاو تشاو تشاو. بزي ما بيون سيم النور ديت نهدهنا والك دهنانا أنت انديتنا ناني مسابلتن نمتا كالزنبها لا وهانتا. استغفر الله استغفر الله استغفر الله. لهم بزيز يما مراتي هنا الويل انت الله بزوسو يدبر نوي اهو الوتر كزك لا يفيما بزي محمد إمامنا سبورت السري اسكزاري سلون سيجمعنا كهولا كان بفي سدول نبر سبورت انت السري قناتي الله. ايه محمد إمام يبقى محمد الإمام يا سلام. محمد إمام آل الشيخ. እና ቤታችሁን ልብሳችሁን አውልቃችሁ ምናምን ዝም ብላችሁ አትጣሉ። ልክ እንደዚህ ፏ ማድረግ አለባችሁ። እሺ፣ ማን ነው በአላህ የጣለው እንደዚህ? ይሄ ሁሉ ሚስት ስላለህ ነው ያልከው? ኢንሻአላህ ኢንሻአላህ አንድ ቀን አገባለሁ፣ ሳረጃ አገባለሁ ኢንሻአላህ። ከዛ ቤታችን ፏ ይላል። መሐመድ ኢማም እሺ፣ ምን እንጋብዛችሁ? ገበያ ሄደና መሐመድ ኢማም ምን እንጋብዛችሁ? ማንጎ ቅራልን ሁሱ አጠር አድርጋሽ። ወላሂ በህይወቴ አጭር ሶላት ያሰገድኩት ሎጊያ ፋቲሃን ከቀራሁ በኋላ አሚን ካሉ በኋላ ወዱሃ አላሁ አክበር በቀጣዩ ረክዓ ላይ አሚን ከተማ ወለይሊ ኢዛ ሰጃ አላሁ አክበር። በጣም አጭር ሶላት በህይወቴ